አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት አመሻችሁ ከረማችሁ? ሰላም ነው ወይ? አለን አልሐምዱሊላህ። እስኪ ይህን ቪዲዮ እስራኤል በፊት የነበረችበትና አሁን ያለችበትን እንደው ስለ ፍትህ የምታውቁ ማለት ነው። ማንኛውም እዚህ ጋር ሃይማኖትን አይወክልም። እኛ ኢራንንም ደገፈን ማንኛውንም ፍትህ የጎደለበትና ያለ ፍትህ መጥፎ ነገር ለሚደርስበት ብቻ ነው እንጂ ማንንም እኛ ለምን መሲህ አይሆንም? ለምን ካፊር አይሆንም? ገባችሁ? የሚገባውን ነገር ካለ ወደ ለሚገባው ነው። እናትና አባቶቻቸውን ቢሆኑ ፍትሃዊ ካልሆነ ወይም ለነሱ ወግናችሁ አትቆሙ ነው የሚለው የኛ ሸሪዓ ማለት ነው። እስልምና እንደዚህ ነው እና እኛ እስራኤልን የምንቃወማት በምክንያት ነው። እስኪ መጀመሪያ የነበረችበትን ካርታና አሁን ያለችበትን ካርታ እንዴት አድርገው እንዳስቀሯት ጋዛን ማለት ነው። ይህንን አሁን ሳትረዱት ቀርታችሁ አይደለም። ምናልባት የማታውቁ ካላችሁ ይሁት እንዴት እየገፋች እንዴት ገፍታ የፍልስጤም ህዝቦችን ምን ላይ እንዳደረሷቸው ማለት ነው። እንድች የምታክል አንድ ስንዝር የምታክል የበሬ ግንባር የምታክል እንትን ላይ ነው ለዛው ያችንም ለመተንፈሻ እንጂ ውጡ ብለዋቸዋል ጠቅላላ። እና እስራኤል ላይ አሁን በሚደርስባት እንትን የእጇን ነው ብድሯን ነው። መቼም ጀዛ አይቀርም፣ ጀዛ ይከፈላል። ቆየም ዘገየም ዛሊሞች ምንጊዜም ጀዛቸውን ያገኛሉ ማለት ነው። እና እንደው ዝም ብላችሁ የምታርገበግቡ ሰዎች ሙስሊሞች እንትን ደጋፊ ናቸው፣ ሙስሊሞች አረቦች ደጋፊ ናቸው። አረብ ራሱ መጀመሪያ ራሱ መቼ ይደግፋል? አረቦች ራሱ እንደምታዩቸው ከካፊሮች ጋር ከአይሁዶች ጎን ሆነው አይደል እንዴ ራሳቸውን የሚያስጨፈጭፉት? ባልተሳተፉበት ጦርነት ምንም ባላደረጉት እንትን እኮ ነው የአውሮፓን ባህል ራሳቸው ላይ ጭነው እንደዚህ መከራቸውን የሚያዩት ማለት ነው። እና ይኸው ካርታውን እንደምታዩት ነው እንግዲህ ፍልስጤም በፊት እንዴት ነበረች፣ እስራኤል ከመጣች በኋላስ እንዴት አደረጓት? ምን ጊዜም የተንኮል ጠንሳሽና አጠግበን ባይዘው እስራኤል ባይዘው ዓላማዋ ሙሉ አረብን ወርሳ ከዛ በኋላ የኛ አፍሪካንም እስከ ኢትዮጵያ እስከዚህ ድረስ ያው ካርታውን እንደምታዩት ይመጣል። ይሄ ነው ዓላማዋ ከተሳካላት ማለት ነው። ሁልህም ብታራግብ ይደርሳል አንተ ቤት መንኳኳቱ አይቀርም። እና ልብ ይስጣችሁ ለማንኛውም